ስለዚህ ስሜቷን ደግሞ አግኝተህ ባህሪዋ ሚስ ካደረከው ባህሪዋ ማለት የእሷ ፓተርን ማለት ነው። የኮሌክቲቭ የሆነው ማንነቷ ከልጅነቷ ጀምሮ ትመኘው የነበረው ባለፈው እያወራን ነበር አይደል? ካስታውስክ አንድ ሴት የራሷ እኮ እንትን አላት። እንዲህ እኮ ነፍሷን አታገኘውም። እኔ እኮ አብራኝ ያለችን ሴት ላቆያት የምችለው ይሄን ከተረዳሁ ብቻ ነው ብዬ እንደውም በልጅነት አሁን ለምሳሌ አንተ ትዝ ካለ ወይም የሆነች እህት ካለች ቆንጆ ቃቃ ሲገዛላት ስጭኝ ብትባል ይዛው ትወጣ ነበር። ገባህ አይደል? ከዛ ስጭኝ ምናምን ሲሏት አልሰጥም ምናምን ብላ ትሰጣቸዋለች። አቴንሽን የምትወስድበት መንገድ ነበር ያ በዛ እድሜዋ ከፍ እያለም ሲመጣ የራሷ የሆነ ዲፕ አላት። ያኔ እኮ ምንም ሳታውቅ ነው በዛ መንገድ ፍላጎቷን ስታሟላ ነበረው። አሁንም ፊልም ላይ ባየኸው አይደለም። ያኔ ልጅ ሆነም እኮ ተሸውደሃል። ለዛ እንደመጣች አታውቅም ነበረ። እምቢ አልሰጥም ያለች መስሎም ተናደደ ሊሆን ይችላል። አሁንም እንደዛ እየሆንክ ግን ምንድነው የምታደርገው? አሁን አንተ እውቀት አለ። ያኔ ብዙም ማስተዋል የለም አይገባም። የሆነ ነገር ታነባለህ፣ ታያለህ፣ ትመለከታለህ፣ ፊልም አለ ምናምን ራዌል መጥቶ የሚለፈለፍብህን ትሰማለህ። ባይገርም 10 መጽሐፍ አንብቤያለሁ ነው በዚህ ጉዳይ እንደዛ አታገኝም። ምክንያቱም ሰው ነቻ ደግሞ ዲፈረንት ናት። ፓተርኗ ሌላ ነው። የተገኘችበት ቤተሰብ፣ ጂኗ፣ አሻሯ፣ አይኖቿ ዩኒክ ናት። እሷ የሆነ ቦታ ካገኘው መጽሐፍ አይደለም የምታመጣት። ኦፍኮርስ እነሱም ማድረግም እኮ ያስደስታታል። ምክንያቱም እሷም በዚህ ዘመን ነው አይተወለደችው። እሷም ትባልጋለች። እሷም የማታየው ነገር የላት። ግን የምታገኘው አይምሮዋ እጅግ በጣም ቆንጆ የሆነች ልጅ ከቤት መውጣት የማይፈቀድላት ልትኖር ትችላለች። በአንድ ቀን አግኝቼ ልስማ ትችላለች። ምክንያቱም ይሄንን መንገድ ነበር መከተል። ለእሷ ደግሞ ብርቅ ነው። አንደኛ ነገር ውብ ሁና ቤተሰቦቿ እሷን ማሰሯ ያበሳጫታል። ገባ? ኤክስፔሪንስ እያደረገች ያለ ፊልም ላይ ብቻ ሁሉ የምታውቀው። ስለዚህ አይምሮዋን ደህና አድርጎ የገረብልኝን እውቀት ሄጄ ሳሳያት አይ ካን ዊን ሄር እና ብዙ ጊዜ ኦልሞስት 3 ወር 2 ወር እየቆየሁ ላይ ነበር። ለካ ሳገኝ የነበረው እውቀቷ ነው። እሷ እንደምትፈልገው እሷ እንዳየችው እንደዛ ላይ አይሆንማ። ሳም ዋት ሜክስ ዩ ዲፈረንት ታዲያ ፍላጎቷን በማክበር አለ። ፊልም ላይ ያለውን ፖር ላይ ያየውን በመተግበር አለ። እንደውም የሆነች ልጅ ነበረች እና የሆነ ጊዜ ምናለች፣ ምንም አላውቅም ያኔ ዛሬ ሚስጥር ላውጣ ስለምንም ነገር ሴክሹዋል ነገር አላውቅም። ያው ታውቃለህ ያው እኔ በቃ ሙሉ ወንድ ላደርግ ምንም እኮ የሚቀር ነገር የለም ምናምን ብላ ብቻ ኢጎን ከፍ አደረገች። ሁሉ ላይ ያየውን ነገር ሁሉ ልተግበር ነው የሚለው። አንዴ ወደ ኋላ ያዞራል፣ አንዴ ወደፊት ያደርጋል፣ አንዴ እንደዚህ ያደርጋል፣ አንዴ እንደዚህ ይዛል፣ አንዴ እንደዚህ ይዛል እና ዚስ ኦል ኦፍ ቲንግ እኔ በጣም አዝናለሁ። እንደውም አንዳንዴ እንደዛ እያደረገኝ አይሆን እንደዚህ መከራው እላለሁ። ቁም ነገር ነው እንደዛ አይደለም ልቧ ነው የምታገኘው። እንደዛ ከሆነ የሆነ ዳርክ ፋንታሲው አለ አይደል? የሆነ ሁሌም ቢሆን የተከለከለ ነገር ሰዎች ይወዳሉ አይደል? የቀላል ስነ ልቦና ነው እና የተከለከለ ነገርን የምታሳካብህ ነው የምታደርገው። ሳሚ ቤት እንደና ሰብር መስከናል ፍቅር ይባቃል። መች ነበር? ሃይ ስኩል እያለ ሃይ ስኩል ትምህርት ቤት ሃይ ስኩል። ከዛ በኋላ ፍቅር ከዛ በኋላ ፍቅር አለ፣ ግን እምነት ማመን ይከብዳል። ከምን የመነጨ ይመስላል አለማመን? ያው ከመጎዳት አንጻር። ስለዚህ ከመጎዳት አንጻር እንድትፈራት ያደረገ ሪዝን ምንድን ነው ብለህ ታስባለህ? አለመፈለግ ስሜት፣ አባንዳንስ ያ ስሜት። እስኪ ያስረዳኝ። ማለትም ከኔ በላይ የተሻለ ወንድ ትፈልጋለች ብለህ ታስባለህ? ሴቷ ማለት ትክክል ጀግና። ስለዚህ አልደበክም ማለት ነው። ኢንሴኩሪቲ ነው ዞሮ ዞሮ። ምክንያቱም እኛ የራሳችን የተሻሉት ካላደረግን ተመሳሳይ የሆነ ስሜት ነው የሚሰማ አይደል? ምክንያቱም እኔም እንደዛ ይሰማኝ ነበረ። የቦዲ ኢንሴኩሪቲ ገባ። እኔም እንደዛ ይሰማኝ ነበረ። እድሜ እየጨመረ በፊት ከልብ ነው የምታፈቅረው። ሃይ ስኩል ላይ አንተ እንዳልከው ኤሌመንተሪ ሊሆን ይችላል ዋቴቨር፣ ወይም ካምፓስ እዛ ድረስ ባለ ወይም በጠቅላላው እስከ 20 ባለበት እድሜ ወይም እስከ 18 ባለበት እድሜ ላይ እጅግ በጣም ቆንጆ የሆነ ፍቅር ይዛል። አስተውለህ ከሆነ ማለት ነው። ከዛ ግን እድሜ ከፍ እያለ ሲመጣ አንድ ወንድ ልጅ ምን እየተፈጠረ ይመጣል? ራስን ወደ መጥላት ትመጣለህ። አይታወቅም። እንደዛ አይደለም የምትረጉመው፣ ለራስ የምትረጉመው ሴቶች አይታመኑም። ፍቅር ማለት በቃ ለሰው ለራሱ ጥቅም ሲል ለመወደድ፣ ለመመረጥ፣ ለመታየት፣ አቴንሽን ለማግኘት ነው እሷ ማብራ ያለችው። አንተም ደግሞ ወሲብን ለማግኘት ምናምን ያለው። ስለዚህ በጊዜ ሂደት ይፈርሳል፣ እውነተኛ ፍቅር የለም ምናምን የሚል ፊሎዞፊ ውስጥ ይገባል። እና ይህ ሁሉ የምንጨው ከምንድነው? በዋነኝነት ከኢንሴኩሪቲ ነው ማለት ነው።
አይደለ? ቆይቼ ነው የተረዳሁት። እና ሁላችንም በዚህ እድሜ ላይ ያለን ተመልካቾችም ብዙ ኢንሴኩሪቲ ያለባችሁ እና በዚህ አጋጣሚ በፍቅር የማታምኑ ሰዎች ካላችሁ ሪዝኑ እናንተ ናችሁ። ሲጀመር ራስን መጀመሪያ ሳትወድ በምንም አይነት ተአምር ሌሎች የወደዱ አይመስሉም። ራሳችንን ማንወድበት ብዙ ምክንያት አለን። ቦዲ ታይፕ የመጀመሪያ ምክንያቱም ከሚታየው ይጀምራል። የብዙ ሰው ኢንሴኩሪቲ ከሚታየው ይጀምራል። በወጣትነት እድሜው ላይ ቆንጆ አይደለም ብሎ ያስባል። ጥርሴ ያስጠላል፣ አፍንጫ ያስጠላል፣ አይኔ አይማርክም፣ ደረቴ ቀጭን ነኝ፣ ወፍራም ነኝ፣ አጭር ነኝ፣ ረዥም ነኝ፣ ብልቴ ትንሽ ነው፣ ትልቅ ነው። ይህ ነው በጣም ከባድ የሆነ ኢንሴኩሪቲ ዲያንደርስታንድ lot of ኢንሴኩሪቲ እና እነዚህ ሁሉ ኢንሴኩሪቲዎች ምንድን ነው የፈጠራቸው ብለህ ታስባለህ? በፊት እኮ ትወድ ነበር። በፊት አፍቅርሃል እኮ አይደል? ተማሪ እያለ እሷን ለማየት ብዙ ዋጋ ትከፍል ነበር። ስልኳን ሁሉ በቃል ትሸመድደዋለህ። መልኳን መቼም አትረሳም። ግን ከፍ እያልን ስንመጣ አስተውለህ ከሆነ ኢቭን ኢፍ የምንወዳትን ሴት መልክ ለማስታወስ እንቸገራለን። ፎቶ ካላየን ሁሉ ናፍቆት አይወጣልን። በፊት ግን በፎቶ አልነበረም ናፍቆት የምናወጣው። ቅዳሜና እሑድ እንኳን ስናርፍ በአእምሯችን እሷን በማሰብ ብቻ ናፍቆት ማውጣት እንችል ነበር። ሚሞሪያችን በጣም ፓወርፉል ነበርና ወደዚህ ነገር ምንድን ነው ያመጣን ብለህ ታስባለህ? በጊዜ ሂደት ውስጥ ያው እንዳልከው ኢንሴኩሪቲ እሱ ምን ፈጠረው ብለህ ታስባለህ? ኢንሴኩሪቲን የፈጠረው ምን መሰለህ? ትወደኛለች እሷ ወይም ለእሷ አልገባም ብሎ ከማሰብ እኮ። እንደዚህ አይነት ስሜትን ምንድን ነው ጌን እንድታደርግ የሚያደርግ ዲፕ የሆነው ጉዳይ ምን ይመስላል? እኔም አወራለሁ ግን ጠይቀኝ ነው ወይስ እኔ ከተናገርኩ በኋላ ትቀጥላለህ? ያው ሰልፍ ኮንትሮል የሚባለው ነገር እያወቅሁ ስመጣ፣ ስለ ራስ መገንባት የሚባለው ነገር እያወቅሁ ስመጣ የኢንሴኩሪቲ እየጠፋ መጣ። እየጠፋ ይመጣል። እሱ የሚጠፋበት መንገድ የኔ ጥያቄ እንዲመሰለ ታዲያ በፊት እንደዛ ልብን የምሰጥ ከሆነ እንደዛ የምትወድ ከነበረ እንደዛ የሆነ ሴትን በጣም ከልብ ቼዝ የምታረግ ከነበረ ወይንም ደግሞ ምንም ሀፍረት ሳይሰማ ምንም ልበስ እሷን ማየት ብቻ አስደስቶ ከእሷ ጋር ማውራት ብቻ አስደስቶ ስለ ራስ ምንም ሳትጨነቅ ነበር የምትሄደው። እድሜ እየጨመረ ሲመጣ ግን ምን መጥቶ ነው ኢንሴኪውር ላደርጎ ማመን እንዲከብድ የሚያደርገው ነው ጥያቄ። እና መልሱ ምን መሰለህ? እኔ በተረዳሁትና ባገኘሁት መሰረት እውቀት መጣ ገባ እና ከማንና ከምን መረጃ ኮንሱም ማድረግ እንዳለብህ አታውቅ እና ነፍስ እየቆሸሸች እየተበላሸች መጣ። አይኖች ብዙ ዓለምን እየለመዱ መጡ ገባ። ልክ ፖርኖግራፊው ማየት የምትጀምርበት እድሜ ላይ ስትገባ ኤክስፔክቴሽኑ እንደዛ መሆን ይጠበቅብኛል እኔ ብለህ ታስባለህ። እንዲሁም ሴቷ እንደዛ ካልሆነች ሁሉ ነገሬን አልሰጥም እንችኛዋማ ትሄዳለች ከዚች ያነሰዋ ትላለህ። ማይንድህን ኮንትሮል እያደረገ ነው ማለት ነው። ኖሌጅ፣ አዲስ መንገድ፣ አዲስ እውቀት ያንደርስታንድ። ከዛ የሆነ ጋዜጦች ታነባለህ፣ ፊልሞች ታያለህ፣ ከዛ ኢንፍሉዌንስ ያደርጉባል። በፊት ፊልም ስታይ ጀስት ሮማንቲክ ስለሆነ ብቻ ነበር የምታየው። አሁን ግን ፊልም ስታይ ሮማንቲክ ከመረቅ የሆነ ነገር ለመተግበር ያንተ የሆነው ወይንም ደግሞ ያንተ ፍቅረኛ የሚያስደስታትን አጥርተህ መርምረህ አግኝተህ እንደመተግበር ከሆነ ቦታ ወይም በእውቀት ነክ በልብ በማስተዋል በጥበብ በመገለጥ እሷን በደንብ በማጥናትና ራስን በመርዳት ሳይሆን የሁለታችሁን ፍላጎት በማጣጣም ሳይሆን የሆነ አካል ፍቅር እንደዚህ ነው ብሎ ያስተማረ በፖሩም በፊልሙም ሆሊውዱም ቦሊውዱም ኖሊውዱም የአማሪክ ሙቪዎችም አሉ። እነሱን ኢቭን አሁን ላይ የምናየው ለመተግበር ያ ደግሞ የሆነ ክላሽ የሚያደርግ ነገር አለ። ኦፍኮርስ በዛ መንገድ ካመጣት አለ እውነት። ለምሳሌ በጣም የምትወደው አንተ ሮማንቲክ ሙቪ ካለ እዛ ላይ ያለው ካራክተር የሚችለውን ነገር ሁሉ ሆነ ብትገኝ እስከ አለባበስ፣ እስከ ባህሪ፣ እስከ አሳሳም፣ እስከ አተቃቀፍ፣ እስከ አወራ ኦፍኮርስ ዩካናክታ አተርት ማለት ትችላለህ ሴቶች። ምንም ቀልድ አለ እውነት ነው። ነገር ግን አብረሃት ቆይ፣ ምክንያቱም እሷም ያንን ፋንታሲ ታውቀዋለች በፊልም በቪዲዮም በፖርኑም በምናም። ስለዚህ ዳርክ የሆነ ጥማቷን የሆነ ነገርን ኤክስፔሪንስ አድርጎ የማለፍ ሂደቷን ነው እንጂ ፉልፊል የምታደርግላት ወይም ብሬን ይዷል። ብሬን ያደርል ብዙ ነገር ኮሌክት እያደረገ የሚማረው ኮሌክቲቭ አንኮንሽስነስ የሚባል ነገር አለ አይደል? ካርል ዩንግ የሚያስተምረው ያንን ኒዷን ያንን ፍላጎቷን ነው ሳትስፋይድ የምታደርገው። ልቧን አታገኘው። ልቧን የምታገኝበት ብቸኛው መንገድ ምንድን ነው? እሷን መርዳትና የራስን ፍላጎት በመለየት የእሷን ፍላጎት በመርዳት ይሲ ከዛ በኋላ ከፊልም ስላየ ሳይሆን የእሷን ቦዲ ቋንቋን እያየ ምላሿን ምን ልትዋራ እንደፈለገች ለመርዳት እየሞከርክ ይሲ እየገባ በዛ መንገድ ነው ሳትስፋይድ አድርገህላት አይምሮዋንም ልቧንም ገዝተህ ቁጭ ማድረግ የምትችል እና ብዙ ሰው ደግሞ ይሄ ይከብዳል። ይገባል፣ ፍቅር አንድ ያፈቀረ አሁን ቅድም ነገር ይነበራል፣ ከዛ ይሞክራል፣ ድጋሚ ይበላሻል፣
ሴቶች በቃ ድመት ናቸው አይታመኑም፣ ሁሉ ነገር እየሰጠቻት እንላለን። እንደዛ አይደለም። ሁሉ ነገርን አልሰጣትም። የሰጣት እሷ ትፈልገዋለች ብለህ ያሰብከውንና ሴቶች ይፈልጉታል ተብለህ የተማርከውን እውቀት ፊልሙም ላይ ምንም ላይ ያየኸው ማለት ነው። እና አላገኘሃትም። የእሷን ነፍስ በቀጥታ ሄደህ አላገኘኸውም። እንዲሁ ዝም ብለህ በተማርከው ባየኸው ወይም የሆነ በቃ ይሆናል ብለህ ባሰብከው እንጂ በመርዳት የመጣ ነው። እንደውም አንድ ሰው ሲያስተምር ምን ሰማሁት? እንደውም እዚህ ጋር በጣም ቆንጆ ምሳሌ ስለሚሆን ተመልካቾች ሐዋርያቶች ናቸው እና ክርስቶስ ጋር እየሄዱ ነው። እሱ ቀደም ብሏቸው ሄዷል ማለት ነው። ከዛ መንገድ ላይ የሆነን ሰው ያገኛል። አንድ ወንድሜ ነው ሲያስተምር የሰማሁት። ከዛ ያ ሰው በክርስቶስ ስም አጋንንት እያወጣ ገባር እና በክርስቶስ ስም አጋንንት እያወጣ ያለ አዩት ሐዋርያቱ፣ የክርስቶስ ደቀ መዝሙሮች ማለት ነው፣ ሐዋርያቱ ተከታዮች። ከዛ አንተ ማን ስለሆንክ ነው በክርስቶስ ስም ጋኔን የምታወጣው? ማን ፈቅዶልህ ነው ብለው ተቆጡት፣ ገሰጹት። ያንደርሳለ ከዛ በኋላ ምክንያቱም ለእነሱ ነው ስልጣን የሰጠው። ሹሟቸዋል፣ አጋንንትን በስሜ ታወጡ ዘንድ ኃይልን ሰጥቷቸዋል፣ ስማቸውን ቀይሮላቸዋል። ከስማቸው ጋር አብሮ የሆነ ትስስር ስላለ ማለት ነው ስፒሪቹዋል። ከዛ በኋላ ክርስቶስ ጋር ደረሱ። እንግዲህ ይህ ሰው ፍጹም አምላክ ፍጹም ሰው ነው አይደል? ራሱንም የሰው ልጅ ብሎ መጠራው። እሺ ከዛ ሌላው እናንተ ማን ትሉኛላችሁ የሚል ሐሳብ ነው ያለው እና ንቃት ወይንም መገለጥ ወይንም መርዳት ወይንም መለኮታዊነት ማንነት ስላለው የክራይስት ኮንሽስነስ በራሱ ከዛ በኋላ የሚላችኋል ምንድን ነበር መንገድ ላይ ያጋጠማችሁ ይላችሁ። አረ ምንም አላጋጠመንም ይሉታል ለመናገር እየፈሩ እንዲሁም ሌላ ጉዳይ ነገሩት። ከዛ አይ ከዛ በፊት ይላችኋል። ከዛ ምን ይሉታል? የሆነ ሰው በአንተ ስም አጋንንት ሲያወጣ አገኘነው እና እንዴት እንደዚህ ታደርገናለህ ብለን ገሰጽ ነው አሉት። ያነሳን ከዛ በኋላ ክርስቶስ ምን ይላችኋል? እንዴት እንደዚህ ታደርጋላችሁ ብሎ አስተማራቸው በራሱ መንገድ ማለት ነው። እግዚአብሔር አይከለከልም ብቻ ዋና ፖይንት ይህ ሰው በገባው በተረዳው በሆነው መንገድ ያደርጋል፣ ድህነትን ይሰጣል ለሰው ነው። እግዚአብሔር አይከለከልም፣ ሰው የራሱ መርዳት አለው ብሎ አስተማራቸው። በተመሳሳይ የኛም የሆነ በቃ ሴቶችን ጀጅ የምናደርግበት መንገድ የነዛ የሐዋርያቶቹ አካሄድ የሆነች ነገር ሰምተናል፣ የሆነች ነገር አይተናል። ከዛ እንዲህ ነው የሚሰራው ስለተባል ዩሲ ማስተዋላችን ተሰብሮ ምን እናደርጋለን? ቀጥታ ከእውቀት ያገኘ ነው ዓለም ያስተማርናል አይደል? እነሱን ክርስቶስ አስተምሯቸው ነው፣ እኛን ደግሞ ዓለም ነው ያስተማር። የዓለም ሁኔታዎች፣ ትምህርቶች፣ ፊልሞች፣ ቪዲዮዎች አሉ አይደል? እሱን ቼክ እናደርግና እሱን ሁሉ ሰጥቻት ከሄደች በቃ አትወደኝም ማለት ነው፣ እኔ ብቁ አይደለሁም ማለት ነው ስላለ ከዛ አታምናትም በምንም አይነት ታምና። በተመሳሳይ እነዛ ሐዋርያቶች እዛ ጋር የሰሩትን ስህተት አንተም እዚህ እየደከምከው ነገሮችን እንዴት መተርጎምና መርዳት እንዳለብህ አላወቅም። ያንደርሳንድ ሰው የልብ ነጻ ፍቃድ እንዳለው አታውቅም። አይምሮውን ብቻ ለመግዛት ነው የምትሄደው። ስለዚህ እንትን አታረጋትም፣ ይሄ ፋይት ታረጋታለህ። ከዛ ከምታውቀው አንፃር እሱን ነው ልትመግባት የምትሞክረው። ቅርታ እሱን ነው ልትመግባት የምትሞክረው እና ትልቅ ነገር ያደረክላት ይመስላል። አሁን እኮ በእርግጠኝነት ሐዋርያቶቹ እዛ ጋር እንዳው መጽሐፍ ቅዱስን የሚያስረዳ አካል ካለው ወይም በደንብ ታሪኩ ቢቀመጥ ያው ለአብዛኛው ሕዝብ ተራው ማለት ይደብራል መንጋው ሕዝብ እንዲረዳው ተደርጎ የሚቀነሰው ተቀንሶ የሚጨመረውም ተጨምሮ ብቻ የሚቀነሰው ተቀንሶ ብቻ በሚገባቸው መልክ ተዘጋጅቶ ይወጣል እና እሺ አሁን እነዛ ሐዋርያት እኮ ትልቅ ነገር ያደረጉ ነበር ይመስላቸው። ገባ አይደለ? በቃ የእግዚአብሔርን ሕግ ያስጠበቁ ነበር ይመስላቸው። ገባ በቃ የአምላካቸውን ትእዛዝ ያስከበሩ። እሺ ግን ዲፕ የሆነው ከጀርባው ምን ነበር? እግዚአብሔርን የራሳቸው የማድረግ ጥማት ነበራቸው እንጂ እግዚአብሔርን ለዓለም የመስጠት ፍላጎት አልነበራቸው። ጸጋን ለራሳቸው ብቻ። በተመሳሳይ አሁን እዚህ ሴቷ ጋር የምናደርገው ሂደት ምንድን ነው? በዚህ በጾታዊ ግንኙነት ላይ ነፃነት አልሰጣትም። ያው ሁሉ የምታደርገው አስረን ለማስቀረት ነው። የሆነ ቦታ ተምረ ያንተ ያረጋታል ስላለ። እሺ ትምህርት ደግሞ መሰረቱ አይምሮ ላይ ከሆነ እውቀት ላይ ከሆነ የሴቷን ልብ ደግሞ በእውቀት አታገኘውም፣ በማንነት ነው የምታገኘው። ያንተ የሆነውን ልብ የሚነግርህንና ልቧ የሚለውን በማዳመጥ ውስጥ የምትገነባው ባህሪ፣ ከዛ ደግሞ በተመሳሳይ ፍቅር ጥልቅ የሆነ ባህሪ ሲሆን በተጨማሪም ጥልቅ ከሆነ የስጋ መሳሳብ አላርም ስሜት የሚመነጭ
ስለዚህ ብዙ ጊዜ ስሜቷን ነው እንጂ የምናገኘው ባህሪዋን ተረድተን አናውቅም። በደም ነፍስ ነበር ገባ። ስለዚህ ስሜቷን ደግሞ አግኝተህ ባህሪዋ ሚስ ካደረከው ባህሪዋ ማለት የእሷ ፓተርን ማለት ነው። ኮሌክቲቭ የሆነው ማንነቷ ከልጅነቷ ጀምሮ ትመኘው የነበረው ባለፈው እያወራን ነበር አይደል? ካስታውስክ አንድ ሴት የራሷ ኮንትድ አላት። እንዲህ እኮ ነፍሷን አታገኘውም። እኔ እኮ አብራኝ ያለችን ሴት ላቆያት የምችለው ይሄን ከተረዳው ብቻ ነው ብዬ እንደውም በልጅነት አሁን ለምሳሌ አንተ ትዝ ካለ ወይም የሆነች እህት ካለች ቆንጆ ቃቃ ሲገዛላት ስጭኝ ብትባል ይዛው ትወጣ ነበር። ገባ አይደል? ከሰፈር ከዛ ስጭኝ ምናምን ሲሏት አልሰጥም ምናምን ብላ ሄዳ ትሰጣቸዋለች። አቴንሽን የምትወስድበት መንገድ ነበር ያ በዛ እድሜዋ ከፍ እያለም ሲመጣ የራሷ የሆነ ዲፕ አላት። ያኔ እኮ ምንም ሳታውቅ ነው በዛ መንገድ ፍላጎቷን ስታሟላ ነበረው። ኢነርጂዋን ከሌሎች አቴንሽን ስትሞላ ነበር። አሁንም ፊልም ላይ ባየኸው አይደለም ይኸውልህ፣ ያኔ ልጅ ሆነም እኮ ተሸውዳል። ለዛ እንደመጣች አታውቅም ነበረ። እምቢ አልሰጥም ያለች መስሎም ተናደል ሊሆን ይችላል። አሁንም እንደዛ እየሆንክ ግን ምንድነው የምታደርገው? አሁን አንተ እውቀት አለ፣ ያኔ ብዙም ማስተዋል የለም፣ አይገባም። የሆነ ነገር ታነባለህ፣ ታያለህ፣ ትመለከታለህ፣ ፊልም አለ ምናምን ራዌል መጥቶ የሚለፈለፍብህን ትሰማለህ። ባይገርም 10 መጽሐፍ አንብቤያለሁ ነው በዚህ ጉዳይ ገባ። እንደዛ አታገኘው፣ ምክንያቱም ሰው ነቻ ደግሞ ዲፈረንት ናት። ፓተርኗ ሌላ ነው። የተገኘችበት ቤተሰብ፣ ጂኗ፣ አሻሯ፣ አይኖቿ፣ ሁላችንም አፍንጫ፣ ከንፈር፣ ጥርስ ነው ያለ፣ ግን ይህ ሁሉ መልክ የተለያየ አይገርምም? የራሱ እና ፓተርኗ ዩኒክ ነው። ስለዚህ አንዲት ሴትን እንደ ሶልሜት ወይም ዋና ሚዛንን አንተም ጠብቀ እሷም ጠብቃ በፍቅርና በከፍታ አብረህ የራስ አድርገህ የምትገዛበት መንገድ የልቧን ድምፅ መርዳት ከቻልክ ብቻ፣ ፓተርኗን ማጥናት ከቻልክ ብቻ። ዩኒክ ናት እሷ። የሆነ ቦታ ካገኘው መጽሐፍ አይደለም የምታመጣት። ኦፍኮርስ እነሱም ማድረግም እኮ ያስደስታታል። ምክንያቱም እሷም በዚህ ዘመን ነው አይተወለደችው። እሷም ትባልጋለች። እሷም የማታየው ነገር የላት። ግን የምታገኘው አይምሮዋ ነው። አይተህ ከሆነ ለምሳሌ እጅግ በጣም ቆንጆ የሆነች ልጅ ከቤት መውጣት የማይፈቀድላት ልትኖር ትችላለች። አሁን እንደዛ አይነት ሴቶች ብዙ ነበሩ። እኔ በምማርበት ሰዓት የሆነ ታዳጊ ወጣት እያለሁ በአንድ ቀን አግኝቼ ልስማት እችላለሁ። ምክንያቱም ይሄንን መንገድ ነበር የምከተለው። ለእሷ ደግሞ ብርቅ ነው። አንደኛ ነገር ውብ ሁና ቤተሰቦቿ እሷን ማሰሯ ያበሳጫታል። ገባ? ኤክስፔሪንስ እያደረገች አይደለም፣ ፊልም ላይ ብቻ ነው የምታውቀው። ስለዚህ አይምሮዋን ደህና አድርጎ የገረበልኝን እውቀት ሄጄ ሳሳያት አይ ካን ዊን ሄር እና ብዙ ጊዜ ኦልሞስት 3 ወር 2 ወር እየቆየሁ ላይ ነበር። በሰዓቱ ያው ምንድን ነው የሚባለው አራዳ ብዬ ራሴን አስብ ነበር። እንግዲህ ቸከስ ምናምን አለ ተፍተፍትናል ጊዜ ሳቲስፋክሽን ነው እሱ። ግን ከ2 ወር ከ3 ወር በላይ ቆይቷል። ለምንድን ነው ለካ እኔ አይገባኝም ነበር። እንዴ አልተመቸዋቸውም እንዴ ምናምን እል ነበር። ከዛ እሱ ስሜት እያደገ መጣና ሴት ሁሉ የማውራት ኢንተረስት ይመጣ። ለካ ሳገኝ ነበረው እውቀቷ ነው። እንደምትፈልገው እሷ እየፈሰስኩ ነበር። እሷ እንደምትፈልገው እሷ እንዳየችው እንደዛ ላይ አይሆንማ። ሳም what makes you different ታራ እንዴ ኦፍ ኮርስ ሴቶቹ ሁሌም ቢሆን እንደዚህ እንድትሆን ይፈልጋሉ። እንደዚህ አይነት ነው ደስ የሚለኝ ምናምን እያሉ ብዙ አይነት ታይፕ ሊኖራቸው ይችላል። እመነኝ እሷ የምትፈልገውን ታይፕና ፍላጎቷን ትዕዛዟን በሙሉ አንተ ካከበርክ ዘበኛ ነህ፣ ባሪያ ነህ። ዘበኛ ነህ ስለ የልቧ ዘበኛ ነህ፣ ጠባቂ ነህ። ዝም ብለሃል አይደል? እሷን ጠባቂ ሲቸግራት ወይ ነገ መጣብኝ ድረስልኝ የችግር መወጣጫ በጋው እስከሚመጣ ድረስ ክረምቱን አንተ ጋር ማሳለፍ እንደዛ ነው የምታረው እንጂ የንጉሱን ቦታ አትይዝም። የንጉሱን ጠባቂ ነው የምታረው። ገባ? እንትን ታረጋለች፣ አጫዋች፣ አዝናኝ፣ ውታፍ ነቃይ ታረጋለች። ለራሷ ጉዳዮችና ችግሮች ፀጉር መተኮሻ ስትፈልግ ነው ገንዘብ ላክልኝ መክሰል የሆነ ነገር ስትሰጣት ነው ጭኗን መከፍት ነገር በሙሉ ይበላሻል። ከዛ በኋላ ኦፊሻል ጎዳና ያልወጣች እንትን ትሆናለች። ስሙን አንተ ይገባችኋል ማለት ነው። ከነዚህ እንደውም እነዛ ይሻላል። ጥፋታቸውን አምኖ ተቀብለው በሆነ የህይወት ማዕቀፍ ውስጥ የማህበረሰቡን ወቀሳና ልባቸው ሁሌም የሚነግራቸውን ነገር እንዴትም በቃ እየታገሉ በግልጽ ነው ራሳቸውን ያወጡት። እችኛዋ ግን ድብቋ ናት፣ የባሰባት ናት። ህይወትን ሚዝረብል ነው የምታረገው። ዘመንህን በሙሉ ነው የምታበላሸው። እና ፍላጎቷን በማክበር አለ ፊልም ላይ ያለውን ፖር ላይ ያየውን በመተግበር አለ። እንደውም የሆነች ልጅ ነበረች እና የሆነ ጊዜ ምናለች፣ ምንም አላውቅም ነው ያኔ ዛሬ ሚስጥር ላውጣ ምንም አላውቅም፣ ስለምንም ነገር ሴክሹዋል ነገር አላውቅም። ያው ታውቃለህ መጎራጎር ምናምን ታውቃለህ፣ ሜክ አውት እንዴ ለነገሩ ይባላል፣ ችግር የለውም።
ሜካፕ ምናምን እያል በእንግሊዝኛ አናሳምረው እንደዛ አይነት ነገር ስቴጅ ላይ ነው። ከዛ ራዊ እኔ በቃ ሙሉ ወንድ ላደርግ ምንም እኮ የሚቀር ነገር የለም ምናምን ብላ ብቻ ኢጎን ከፍ አደረገችው። እንዲህ ነው አለች እና ምንም እንደዚህ አይነት ነገር አትፍራ እንደዚህ ነው ብላ ብዙ ነገር አስተማረች። ወደፊት ትንሽ እድሜ ከፍ ሲል ለሰው ማስተምረዋል። አሁን እኔ ማውራቱ የጋለሞታ ወሬ ይሆንብኛል። ገባ በወጣትነት አያምርም ምንም ነገር። እድሜ ከፍ ሲል ወይንም ጉልምስና ስገባ ወይም አግብተህ ሲሆን ግን ክብር ይኖረዋል። ስታወራም ሰዎች እንደ ዝሙት አይሰሙትም። የወሲብ ጥበብን እውቀት እንደመማር ነው የሚሰሙት። ከዛ ምን አለችኝ? ይኸውልህ በቃ አሁን እኛ እንደምናስበው ይመስላል እኛ ሴቶች በጣም እንደሰተው እናንተ እንደምታስቡት ይመስላል ወንዶች እኮ በቃ የሌለባችሁ ሴኩሪቲ እንትን እንደዚህ ሆነ በዚህ ገባው እንዲህ ባላረጋትስ ምናምን የሆነ በቃ በጣም ብዙ እንከን ራሳችሁ ላይ የሚፈልጉት ግን ከእናንተ በላይ እንደውም ሴቶች እንደሚፈልጉ አያውቁም። ሚዝረብል ናቸው፣ የሚያስደስታቸውን አያውቁም። ነገር ግን የሚያስደስተኝ ይሄ ነው ብላ ዲፌንስ መካኒዝም አላት አለች። የምፈልገው ይሄን ነው ዲፌንስ መካኒዝም አለ። ራሷን የምትከላከልበት አላ ፐርፌክቱን የምትገለጥበት። እንደውም የመጨረሻ ሚዝረብል ህይወታችን ተመሳሳይ፣ ውሏችን ተመሳሳይ፣ እንቅስቃሴያችን ተመሳሳይ፣ ታስኮቻችን እጅግ በጣም ብዙ፣ ነፍሳችን የሚያሳርፍልን የለ እጅግ በጣም ብዙ ወንዶች ህይወታችን ላይ ይመጣሉ። ሁሉም ይጀነጅ ይሞክራል። ከዛ በኋላ የትኛው መቅረብ እንዳለብህ አታውቅም። የሆነ ሰዓት ላይ የሆነ ሰው ስታሳልፈው ድል ያመለጠህ ይመስላል። ከዛ እሱ ላይ አዝነሳለ ደግሞ የሆነ ሰው ይመጣና እንዳላመለጠህ ይገባል። ከዛ ይኛውንም ስትሸኘው ብቻ ነገር ሁሉንም ይወሳሰብብን አለች እና እንደምታስበው አይደል። ከዛ ላይክ በፊት አለች እኔ እንደዚህ ምናምን የሆነ ወንድ ሳገኝ ምናምን በቃ እንደዚህ የሚያጫውታት ነገር አለ አይደል የሆነ ነገር ፍቅረኛ የሆነው በቃ እንዴት በቃ ተአምረኛ ነው አለች እና እደሰት ነበር አለች። እየቆየሁ ስመጣ አሻንጉሊት እየመሰለኝ መጣለች እና ገባኝ አለች። በቃ ሁሉ ላይ ያየውን ነገር ሁሉ ልተግብር ነው የሚለው። አንዴ ወደ ኋላ ያዞራል፣ አንዴ ወደፊት ያደርጋል፣ አንዴ እንደዚህ ያደርጋል፣ አንዴ እንደዚህ ይዛል፣ አንዴ እንደዚህ ይዛል እና ዚስ ኦል ኦፍ ቲንግ እኔ በጣም አዝናለሁ አለች። እንደውም አንዳንዴ እንደዛ እያደረገኝ አይሆን እንደዚህ መከራው እላለሁ አለች። ቁም ነገር ገባ። ያን ያህል ነው መከራ የምታዩት። እንደዛ አይደለም ልቧን የምታገኘው። እንደዛ ከሆነ የሆነ ዳርክ ፋንታሲ አለ አይደል? የሆነ ሁሌም ቢሆን የተከለከለ ነገር ሰዎች ይወዳሉ አይደል? የቀላል ስነ ልቦና ነው። አዳምና ሔዋን የተከለከለውን ነገር አድርገው አይደል እንደዚህ ሆነ የሚባለው ታሪኩ በሃይማኖታዊ አስተምሮት። ይሄ ህገ ልቡና ነው እንጂ የሚያስፈልገው ህገ ጽሑፍ፣ ህገ እውቀት አያስፈልገውም። ተረዳኝ። እና የተከለከለን ነገርን የምታሳካብህ ነው የምታደርገው። ለምሳሌ ቺት አታርጊ ተባልች አይደል? እንደዛ የምታደርግብህ። ከዛስ እድሜሽ እየሄደ እኮ ነው ኢንጆይ ሳታርጊ ምናምን የሚሏት ደግሞ ጓደኞች አሏት። ይኸውልህ በጣም የጠፉ ማለት ነው በቃ ነቀር ሳይሆኑ ጓደኞች አሏት። ምንም የሴት ልጅ እድሜዋ የሚሄድበት ምክንያት በቃ ክብሯን ጠብቃ እስከቆየች ድረስ ሺዝ ሄልዝ ብልህ የጊዜ ጉዳይ ነው። የሆነ አካል ያገኛታል በስነ ስርዓት የሚያኖራት ማለት ነው። እና ላይክ እንደዛ የሚገፋፏት ሴቶች አሉ፣ ጓደኞች አሉ። ኢትስ ናት ሄልዚ ሆነ ይሄ እንትኗ ነው፣ የእሷም ድንቁርና ነው። ይሄ ልክ ያንተ ድንቁርና አለ አይደለ? የኔ ድንቁርና፣ የሁሉ ወንድ ድንቁርና ቪዲዮ አይቶ ፊልም አይቶ አንብቦ ምናምን እሱን መተግበር እንደሚጋጋጥ ቅድም ያች ልጅ እንዳለች ያ ድንቁርና አለብን እኛ። ከዛ አንጻር ራሳችንን ማይተን ትንሽ ነኝ ምናምን እሷም ከጓደኞቹ አንጻር ራሷን ታይና ጊዜ ሄደ ምናምን ብላ ትጃጃላለች። እሷም ደግሞ እነሱን ነገሮች ስላየች እሱን ነገር ኤክስፔሪንስ አድርጎ ማለፍ እንደ ትልቅ ህይወት ታስበዋለች። there is a lot of things እኮ ህይወት እጅግ በጣም ብዙ የሆነ ሚስጥር አላት እኮ። ህይወት እጅግ በጣም ብዙ የሆነ ማዕቀፍ አላት እኮ። ህይወት እጅግ በጣም ብዙ የሆነ ኤክስፔሪንስ ሊደረጉ የሚችሉ ጉዳዮች እኮ አሏት። you see ከንፈር ከመሳም በላይ እኮ ተቃቅፎ አንድ ምሽት ማሳለፍ እጅግ በጣም ትርጉም አለው። ሳይንሱም እንደዛ ነው የሚለው፣ ስፒሪቹዋሊም እንደዛ ነው፣ ሶልም እንደዛ ነው። እኔ ደግሞ ምስክር ነኝ። ቀድመህ ልቧን ያላገኛትን ሴት ማለት ነው አይምሮዋ ቢደመምብህ እግሯ አንዴ ወደዚህ ቢከፋፈትልህ ራሱ ብልህ አትቆይም። አንተ ነገ አኒቨርሰሪያችን ነው እያልክ እያሰብክ ማለት ነው በቃ ከዛሬ ጀምሮ ይለው ትላለች። ማታ ፈቅራለሁ የሚል ረጅም ቴክስት ልካለን ለመሄዱ ላይ ቢሆን ልቧ ዝግጁ። በምንም አይነት መንገድ በምንም አይነት ተአምር ሴት ልጅ ልቧን ያላሳረፈ ወንድን አትፈልግም። እንደዛ ማድረግ የምትችለው ደግሞ ራስህን በመሆን ብቻ ነው። ፍርሃትህን በመጋፈጥ ብቻ ነው። ምንም አይነት ዲፌንስ መካኒዝምህን ባለማሳየት ብቻ ነው። ራስህን መሆን በቃ ራስህን መሆን ምን ማለት ነው ይላል። አሁን ብዙ አልነግርህም እንዴ ስንቴ ነው የምለፈልፈው። በቃ ራስህን መሆን ምን ማለት ነው? ወዲሜ በቃ ባህሪ ነው። ድራማ አትስራ።
የራስን ፋንታሲ ክሬት አታደርግም? ለምን ፊልም ላይ ያየኸው መጽሐፍ ላይ ያነበብከውን ፋንታሲ ክሬት ታደርጋለህ? ሽኖፍስ እኮ አንተ ያነበብከውን አሁን እሷ ይጠፋታል። አንተ ያየኸውን ቪዲዮ አሁን እሷ አላየችው። ሶ ዋት ሜክስ ዩ ዲፈረንት? ምንድነው አንተ ልዩ ያደረገ እዚህ ፖይንት አታገኝበት። ስንት ደቂቃ ነው? እስኪ ቼክ አድርግ። አይ ታይ 22 ፖይንት አታገኝበት። ገባህ? ሳብ ልቧን አታገኝ። እመነኝ፣ የትኛውም ሴት አይ ነው ልቧ ያገኘው ወንድ ጋርም አብራራት ነው ትችላለች። ይሄ የሚወንዱ ችግር መለወጥ ስላልቻለ ከፍ ማለት አልቻለ። ሲጃጃል በእሷ ፍቅር ሲጃጃል ስራ ይሰራ። ይኸውልህ ከላይ አንተ ነው የምትቀርብ። ከአንተ ቀጥሎ የአንተ ጉዳዮች ናቸው። የመጀመሪያው ስራ ገቢ የምታገኝበት ነው። ሁለተኛው መረጋጋት ነው። ሶስተኛው ራስን መግዛት ነው። ከሱ ቀጥሎ ደግሞ ሴቷ መቅደም አለባት። ቤተሰብ ሁሉ ከዛ በታች ነው የሚቀጥለው በነገራችን አንደርስታንድ። ከዛ በኋላ ነው የሆነ አቅም ፈጥረ የራስ ታረጋታለህ። እሷም ደስ ይላታል። እና ቁጭ ብላ ትጠብቅ። ስንት ጫና አለባት አይደል? አንተን ቁጭ ብላ የምትጠብቅበት እኮ እሷ ምንም አይነት ሪዝን የላት። ገባ? ሰው ትሄዳለች። ስለዚህ ገንዘብ ያለው ጋር ትሄዳለች። ኦፍ ኮርስ እና ታዲያ ላትሄድ ነው ከአንተ ጋር ትከከለ እና እንዴት ነው ማቴ ነው ግን ቢሊቭ ሚ ነው የምነግርህ። እሱ ጋር ሄዳ ደግሞ ደደብ ወንዶች አሉ በገንዘብ የሚማረኩ ይመስላቸው ስላገባት ደስ የሚላቸው ቆንጆ የራሳቸው ያደረጉ ክብረ ቢስ የሆነችን ሴት ቤታቸው የሚያስገቡ ደደቦች ማለት ነው። እነሱ ደግሞ አብዛኞቹ ኢንሴኪውርድ ናቸው። ደግሞ ያቸው ልጅ ምን ብላኝ ነበር መሰለህ? ይህን ሀሳብ ጨርሰን እዛ ጋር እመጣልሃለሁ። ቆይ እንደው እነዚህ ወንዶች ላይ ደግሞ ማለት ነው አንተ ልቧን ገዝቶ የለ እሱ ጠዋት በበር ሲወጣ አንተ በመስኮት እንድትገባ የምትፈቅድልሃለች። ሚዝረብል ላይፍ ለዚህኛውም ለዛኛው በጣም ጭቃ የሆነ የስ በጣም ጭቃ የሆነ ኦፍ ኮርስ በደንብ ገልጸው ዲዛፕ እንደውም ወደ ቅድሙ ልምጣል እና ምን ብላይ ነበር? እንደውም ከዚህ ጋር በተያያዘ ረሳው ታውቃለህ። እዛው በገባ ጥሩ ነበር አይ ቲንክ ትዝ አለኝና አሁን ራዊን አንዳንዴ ስታወራ የምታናገራቸው ሀሳቦች ማለት እውነት ናቸው ትለኛለች። እና ብዙ ሴት እንደዛ ነው የሚንቀሳቀሰው እኮ ልክ ነህ። ግን ወንዱ እኮ የእናንተ ትውልድ ነው እንጂ ይሄ አሁን እንግዲህ ያንተን የሚከተሉ አንተን የሰሙ የአዲስ አበባ ወይ በዚህ ዘመን ያለ ትውልድ ምናልባት በቃ ጥሩ አሻራ አሳርፋችኋል። ቀጣይ መጣው ልክ በፊት ጥሩ ባላገኝ ልጄ ይባል ነበር ለሴት። አሁን ላይ ደግሞ ያለ ነው ጥሩ ሚስት ይስጥህ ልጄ ተብሎ ለወንድ ነው የሚጸለየው። ከዛ አሁን መልሶ ደግሞ እንደ በፊቱ ለሴቷ መጸለይ የሚጀምርበት ዘመን እንዲመጣ እንደው አድርጋችኋል መሰለኝ። ከ50 ከ60 ዓመት በኋላ ይሄ ትውልድ ምናልባት እንደዛ ሊመጣ ይችላል እንጂ እኮ ራው እኔ እኮ አውቃቸዋለሁ ከተማው ላይ ያሉትን ከዚህ ስጋ ቤት ስም አንጥራ እዚህ ሰሚት ተነስተህ ሁሉ አለ አይደል? አሁን እኛም እዛ አካባቢ ነን። ከዚህ ተነስተህ በቃ እስከ ቦሌ እዚህ ቤት ስማቸውን ሁሉ እየነገረች ያን ያህል ምስራችሁ ይደርሰኛል። ባይዘው ይሄ ፍሊክስ የምታደርጉ ሀብታም የሆናችሁ ብዙዎቻችሁ ኒሳን ፓትሮል የምትነዱ በጣም በቃ የምትቆለሉብን ወንዶች ሚስጥራችሁን አውቃለሁ። አብዛኞቻችሁ በተለያየ ነገር ዝም ብዬ ልጎርር ብዬ ነው። እና ተነስተው ሁሉም ያሉት ወንዶች እንደዚህ እንደምታስባቸው አይደለም። እና እንደውም ምንም ሳታስነካቸው ራሱ ብዙ ትበላችኋለህ። በጣም ኢንሴኪውርድ ናቸው አለች ራዊ። እንደዚህ እንደምታስብ በጣም ኢንሴኪውርድ ናቸው። ደግሞ የማሰብ አቅማቸው በጣም የወረደ ነው። እና እነሱን ማታለል እጅግ በጣም ቀላል ነው። አይደለም ለኛ አይደለም ለኔ የማሳጅ ቤት ሴቶች እንኳን እንደፈለጉ ነው የሚጮቱባቸው። ያባር በስሜቶቻቸው ነው ሙድ የሚይዙት። ኢቭን ራሳቸውን አልተቀበሉ እና አብዛኞቹ እንደውም ያሉት እኮ በእነዚህ ብዙ ነገር ብቻ አስተምራኛለች ሴት የሆነ ሰዓት ሆቴል ላይ መጣ እና እሷም ራሱ እኮ የልጥጥ ህይወት ነው ግን ልጅ ናት። ያን ሁሉ የገነባችሁ እነዚህን ሁሉ ተጠቅማ ነው ማለት ነው። ሰው አሁን ይሄ ሰዎች ኃጢአት ነው መጥፎ ነው አይመለከተኝም። ምን አገባኝ? እኔ ሊያስተምር የመጣ በረከት ይሄ ሰዎች ክፉ ነው ምናምን እና እንደዚህ አይነት ሴት ምናምን አረ ደግ አደረገች እኔ ምን አገባኝ? በልጅነቷ ባገኛት ምክራት ነው ሆና ነው ያገኘው። ገባ አይደል? እንደውም ስለዚህ ምንድነው ማድረግ ያለብኝ? ከገዳዩ ምን ሳጥናኤልም ይምጣ ማንም ይምጣ ቁጭ ብዬ መማር ያለብኝንም ማለት ሳጥናኤልን ተጠቅመው እንደዚህ ሰሩ አባገል እየተባለ ስንት ገድል ሰምተን የለም። ታዲያ ምን ነው የኔ ሲሆን ለመፍረድ ቸኩላችሁ ተረጋጉ። እና እንደዚህ ነው። እና በጣም ብዙ አሉ እንደዚህ ህይወታቸው ነው። የሚገርም ወንድ ሆነው እንደዚህ ህይወታቸው ሊገቡ ነፍ
ነፍ የሚገርም የሚነዱት መኪና በቃ ስታሳየኝ ምናምን ፋይላቸው ነው ማለት ነው። ሌላ አካል ነው። አንተ መንገድ ላይ ብታየው ልክ አይደሉም። ማታማ ያው የሚመሽበት ቦታ አለ። ይህንን ዲፕሬሽን ይህንን አንዛይቲ ለመፋታት ከጭንቀቱ ለመላቀቅ ማለት ነው። ከጭንቀቱ ለመላቀቅ ምናምን አለ አይደለ? ማታ የሆነ የሚደረግ ነገር አለ እና ፎቶቸውን ቪዲዮቸውን ምናምን ላይክ እነዛ ቪዲዮዎች እነዛ ምን ያደርጉልሻል? ኦፍኮርስ እንዴ ያለዚህ እንዴት እገዛችኋለሁ? ወደፊት ደግሞ ያስቸግራል። እና ወንዶቹ በሙሉ ራሱ በጣም ብዙ አሉ። በጣም ሀብታም በቃ ኢንተርቪው ይደረጋል ሁሉ አይደል? የሆነ ሂደት የምታከብረው መልኩ የሚያስደነግጥ ሞገሱ፣ ሽቶ የምትደነግጥለት መኪናው በቃ አባት በየት በኩል ነው እንትን ስትል ሲል ብድግ ብላላ በጀማ ሰፈር ድድና በዚህ ጋር ነው ምናምን የምትለው ያ ሁሉ ክብር የምትሰጠው ሰው በጣም ውስጡ ባዶ ነው። እና አብዛኛው ሰው የቸከስ ሁሉ ቪዲዮ እየያዘ ነው። እነሱም በራሳቸው ሰርክል አለ አይደል? ከተማው ላይ ብዙ ገንዘብ የተገነባው ብዙ ሀብት የተገነባው እና በዚህ ሁሉ ቀውሱ ውስጥ ፋይናሊ ትመጣለህ ነው ኢንሴኩሪቲን አሸንፈ። አሁን እንደዚህ ሴት ልጅ አትታመንም ከማለት ጀርባ፣ ፍቅር የለም ከማለት ጀርባ፣ የሆነ ነገር ዊን ማድረግ አልቻልኩም፣ ማስገዛት አልቻልኩም፣ አትታመንልኝም ከማለት ጀርባ ትልቅ ኢንሴኩሪቲ ስላለብህ ነው፣ ራስህን ስላልሆንክ። እኔ ማንነቴን እውነተኛ የሆነውን ባሳይ ትሄዳለች ብለህ ስለፈራህ ነው። ግን ያልገባ ነገር የአንተ እውነተኛ ማንነት ብቻ ነው ምድር ላይ ልዩ። ሁሉንም ታውቀዋለች ቀድማ ከዚህ በፊት በእውቀት ምክንያት ገብቶሃል ሀሳብ። ስለዚህ ራስህን መሆን ጀምር፣ ከፍርሃት ነፃ። ያወቅከውን ለመተግበር አይደለም፣ የልቧን ድምፅ ማዳመጥ ላይ እጅግ በጣም ጎበዙ ነው የዛሬው ቪዲዮአችን። ሁላችሁም ክብራትና ክብራን ወንዶች ይሄ ካልገባችሁ በጣም ደንዛችኋል ማለት ነው። በዚህ ጉዳይ ሌላ ጊዜ ደግሞ በሰፊው እንመጣለን አይደል ሳን? ትክክል። እና ዛሬ ግን በደንብ አላወራም። አሁን በሚቀጥለው በደንብ እናወራለን። እሺ፣ ስለነበረን ጊዜ ሁላችንም እናመሰግናለን። ፈጣሪ ያክብርልኝ። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ለየትኛውም የማማከር አገልግሎት ደግሞ በዚህ የቴሌግራም አካውንት ናትራዊል እንድሪስ ፎር ካውንስሊንግ ብላችሁ መረጃ መስጠት ትችላላችሁ። እናመሰግናለን።